አንደኛ ቆሮንቶስ ምዕራፍ 15 ቁጥር 29 ላይ እንዲያማ ካልሆነ ስለ ሙታን የሚጠመቁ ምን ያደርጋሉ? ሙታንስ ከቶ የማይነሱ ከሆነ ስለ እነርሱ የሚጠመቁ ስለምንድን ነው ይላልና እዚህ ጋር የተጠቀሰው ጥምቀት ምን አይነት ጥምቀት ነው? ብዙ ጊዜ የሚነሳ ነው። ግልጥ የሆነ መልስም ስለሌለ ሰዎች ብዙ እንዲህ እንደዛ ሊሉ አይችሉም። ካሉት መረጃዎች ተነስተን ነው የምናወራው። እሱ ጥቅስ ያለው ቆሮንቶስ ላይ ብቻ ነው። በሌሎች መልእክታት ውስጥ ስለ መንፈስ ቅዱስ ጥምቀትም ስለ ውሃ ጥምቀትም በተጻፉት ውስጥ እሱን ንባብ አናገኘው። የምናገኘው በአንድ ቦታ ነው። ትንሣኤ ሙታን የለም የሚል ትምህርት በተነሳበት ቦታ ላይ የተጻፈ ነው። ቆሮንቶስ ውስጥ እንደዛ አይነት መምህራን ስለተነሱ፣ ስለዚህ በአብዛኛው እሱኛው ክፍል የሚባለው የሚተረጎምበት ነገር በወቅቱ የነበረን ባህል፣ በወቅቱ የነበረን ሐዋርያት ያላስተማሩት፣ ኢየሱስም ያላስተማረው መጽሐፍ ቅዱሳዊ ድጋፍ የሌለ ግን አንዳንድ ክርስቲያኖች ያደርጉት የነበረ ልምምድ ነው ተብሎ ይታሰባል። ብዙዎች የሚሉት ሳይጠመቅ ወደ ጌታ ለሄደው ዘመዳቸው ይጠመቃሉ የሚሉ አሉ። ሌሎቹ ደግሞ የሚሉት አይደለም፣ ሰውየው ተጠምቆም ቢሆን በጌታ አምኖ የተጠመቀ ክርስቲያንም ቢሆን ልክ ሲሞት እና ቀብሩ ሲፈጸም ወይም እንደዛ አይነት ስራ ሲፈጸም ቤት ከቤተ ዘመዶቹ አንዱ ውሃ ውስጥ ይገባና ይሄ የሞተው ዘመዴ ተቀብሮ አይቀርም ከኢየሱስ ጋር አብሮ ይነሳል የሚል ነገር ለማስተላለፍ ብዙ ክርስቲያኖች ለሞተው ዘመዳቸውም ለሞተው ክርስቲያን፣ ምክንያቱም ያላመነ ሰው በስሙ ውሃ ተጠምቀው አይደለም ራሱ ያላመነውንም ብናጠምቀው አይድንም። ከዚህ የተነሳ የነበረ ወግና ልማድ ነው፣ ግን ሐዋርያዊ ትእዛዝ አይደለም። ቅዱሳን ሐዋርያት አልደነገጉም። ስላልደነገጉ ምን እየሆነ ነው የመጣው? በሌሎች አብያተ ክርስቲያናቶች ውስጥ ልምምዱ አልነበረምና እየከሰመ እየቀረ ይመጣ ልማድ ነው። ግን አንዳንድ ክርስቲያኖች ያንን ያደርጉ እንደነበረ ተጽፏል። በጌታም አምኖ ተጠምቆ ስላልተጠመቀ ብቻ አይደለም፣ የተጠመቀም ክርስቲያን ቢኖር የሞተ ቀን ለዘመዳቸው ክርስቲያን ለሆነ ዘመዳቸው ውሃ ውስጥ በመግባትና በመውጣት ይህ ዘመዴ ይህ ወንድሜ ሞቶ አይቀርም፣ ልክ እንዲህ እንደተቀበረ ደግሞ በሙታን ትንሣኤ በሕያዋን ትንሣኤ ከክርስቶስ ጋር አብሮ ይነሳል ብለው ሲምቦሊካል የሆነ በአደባባይ የሚያሳዩት ልማድ ነበራቸው። ያ ልማድ ግን በቅዱስ መጽሐፍ ስላልተደገፈ በሐዋርያት ትምህርት ስላልተደገፈ እየከሰመ መጥቷል ብለው መጽሐፍት ይጠቁማሉ። ከዛ ውጭ ግን የዘለለ ግልጽ የሆነ ነገር የለም። በቅዱስ መጽሐፍ ውስጥ የለም። በታሪክ መጽሐፍቶች ብቻ እነዚህ ልማዶች እንደነበሩ ተጽፏል። ይኸው ነው።